የቀን ቅኝት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2 ሰዓት ከ30 እና ረቡዕ ምሽት 3 ሰዓት ከ15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው። የቀን ቅኝት ጤና ይስጥልን አድማጮች። ኤርሚያስ በአንጓች መታመም ምክንያት ከፍቅርተ ጋር ተዋውቋል። የሚያሳየው ርህራሄ አንጀት የሚበላ ነው። እስከ መጨረሻው ያዝልቅለት የሚያስብል ነው። ዛሬስ በክፍል 81 የቀን ቅኝት ውሎ ምን ይገጥማቸው ይሆን? እንዴት ነው ፍቅርተ? መገናኘታችን አላስደሰተሽም ወይስ? ለምን እንዳጠየከኝ? አይ ደውዬ እንድንገናኝ ስቀጥርሽ ደስተኛ ሆነሽ አላናገርሽኝም። ከመደወልህም ደግሞ እኔም ማስጠራት አልነበረብህ። ለምን? ምክንያቱም ፍቅርተ ለሁሉም እኔም ፈልገው በሚደረጉ የስልክ ጥሪዎች ተጨማሪ ጭንቀት ራሴ ላይ መጨመር አልፈልግም። አንቺን እንዲያቀርቡልኝ ያደረኩት ከሌሎች ይልቅ አንቺ በቀላሉ ሰዎችን የመረዳት ችሎታ ስላለሽ እኮ ነው እንጂ ጉዳዩ ያንቺ ሆኖ እኮ አይደለም። ታዲያ ካንቺ ጋር ሳውራ ፍቅርተ ጥሩ ስሜት ይሰማኛል። እኔ ግን ላንተ ያለኝ ስሜት ተደበላልቆብኛል። ፍቅር እሱም አይደበላልቅብሽ። እኔ ሁሌም አንድ አይነት እምነትና አስተሳሰብ ያለኝ ሰው ነኝ። እኔም እንደዚያ ነበር የሚሰማኝ። ይህን ያህል ጊዜ ደምለውን አስቀምጠህ ልትረዳው የምታደርገውን ጥረት ሳስብ መልካም ስብዕና ይጎላብኛል። በቶሎ ተመርምረው ቁርጣቸውን እንዲያውቁ ለማድረግ ስታሰበኝ ደግሞ ደምለውን ማሳመን እኮ የምታስቢውን ያክል ቀላል አልነበር። አውቃለሁ፣ ግን ከ5 ቀናት በፊት አንጓችን ልጠይቅ የመጣ ጊዜ ጓደኛ ከብዙ ድካም በኋላ እንዳሳመነው ነግረኝ ነበር። አዎ ነግሬሽ ነበር። እና ይህን ያህል ጊዜ ምርመራውን ሳያደርጉ እንዲቆዩ ለምን አደረግ? እስኪ ፍቅር መጀመሪያ በኩርፊያ የዘነጋሽን ወተት ጠጪ። ለእኔ በአሁኑ ሰዓት ከወተት ይልቅ የሚያሳስበኝ የአንጓች ጉዳይ ነው። ጠዋት ማታ በተያየን ቁጥር ደምሌ መቼን ሄጄ የማየው እያለ የሚፈስም በዋን እያየው መቋቋም አቅቶኛል። ፍቅርተ እንዴት ነው? እኔ ይህን ጉዳይ ለአንቺ መንገር ይኑርብኝ አይኑርብኝ አላውቅም። ምንድን ነው እሱ? ደምለው ደህና ነው? አይ ደህና ነው። ኤርሚያስ አሁን የአባለዘር በሽታ ተገኝቶበታል። ምን? ዶክተር አብይ በቀላሉ ምርመራውን ለማድረግ ያልፈለገው ለዚህ እና ያ ሰው ከተለያዩ ሰዎች ጋር ይማግጥ ነበር ማለት ነው? ማለት አይቻልም ፍቅርተ። ኤድስም ሆነ ማንኛውም የአባለዘር በሽታ ከተለያዩ ሰዎች ጋር በመተኛት ወይም ደግሞ ደጋግሞ ወሲብ በመፈጸም ብቻ አይደለም የሚከሰተው። አንድ ቀንም ቢሆን ጥንቃቄ የጎደለው ግንኙነት ከተፈጸመ አደጋው ሊከሰት ይችላል። እና ደምለው እንዲህ አይነት ከሃዲ ነው? ፍቅርተ አትፍረጅበት። ለምንድን ነው እሱም አልፈርድበት? እሷ ጠዋት ማታ ስለሱ እያሰበች ስትጨነቅ እንዴ በድርጊቱ እኮ ክፉኛ ተጸጽቷል። ይህን አይነቱን ትልቅ ወንጀል ከሰራ በኋላ ቢጸጸት ምን ዋጋ አለው? ፍቅርተ ለዚህ የበቃው እኮ በስህተት ነው። አንጓች አስኳል መታ ድምጿ ሲጠፋበት እናቱ የልጅ ያለህ እያሉ ሰላም ሲነሱት እሱም ሰው በመሆኑ የልጅ አእምሮት አሸንፎት ለአንድ ቀን ቢስት ነው ለዚህ ያበቃው። እሱን እንላለን እንጂ በዚህ አይነት ደህናዋንም ልጅ አበላሽቷታል ማለት ነው። እሷ በተአምር ተርፋለች። ከአስኳል በተመለሰችበት ወቅት ይሄንን ነገር አውቆት ስለነበር በአፍረት ተሸብቦ ያልደረሰባት መሆኑን ነግሮኛል። ኧረ እግዚአብሔር ይስጠው። አብሮ አንሶላ የተጋፈፋት ሴት ግን ጸንሳለች። ምን? ግራ የሚያጋባ ነገር ነው አይደል? እና
እና መካኗ አንጓች መሆኗን ስላወክ ነው ማለት ነው ምርመራውን ያስቀራው? አይደለም፣ ምርመራውን የግድ ማድረግ እንዳለባቸው አምናለሁ። እስካሁን ሳይመረመሩ እንዲቆዩ የሆነው ግን በዶክተሩ ፍላጎት ነው። እንዴት? እሱ ለማንኛውም ደምለውን ለአባላዘር በሽታው በቂ ሕክምና ሳይሰጠው ምርመራውን ሊያደርግ አልፈለገም። አሁን ግን ከሁለት ቀን በኋላ ሕክምናውን ስለሚያጠናቅቅ ያኔ አንጓችን ይዘሻት መጥተሽ እንዲመረመሩ ልነግርሽ ነው የፈለኩት። በጣም አመሰግናለሁ። ምንም ግዴታ ሳይኖርብህ ይሄን ሁሉ ነገር በቀንነት በፈጸምክ ማመስገን ሲገባኝ ምስጋና ፈልጌ ያደረኩት ምንም ነገር የለም ፍቅር። አዎ ቀና ሰዎች ከምስጋና ፊት እንጂ ከምስጋና ኋላ አይሮጡም ይል ነበር አያቴ። ለሁሉም ይቅርታ። አያስፈልግም። ይልቅ አንድ ነገር ልጠይቅሽ። ምን ጠይቀኝ። ዳምጠው ማን ነው? ዳምጠው? በምን አወቀው? ደምለውን ለማሳመን የማደርገውን ጥረት ከጀርባ ሆኖ ሲያሰናክል የነበረው እሱ ነው። ምን? ደምለውን እንዲህ ይላል። ባለፈው በአንተ ስም ደብዳቤ ጽፎ ማየት የማይገባኝን ነገር ሆቴል ድረስ ሄጄ እንዳያርጓል ብዬ ጠረጠርኩት እሱ ነው። አሃ ደምለው ከሀገር ቤት ሲመጣ ለጋሻ ያልሆነ ነገር ሹክ ብሎ ደምለውን አስጠመደው። እኔም ያልሆነ ነገር አይቼ ከሰው እንድጋጭ አደረገኝ። አሁን ደግሞ ከደምለው ጀርባ ሆኖ ጥረቴን ለማንቀፍ እየባተለ ነው። ኡፍ ረባኮትን አያርገጤ ረባኮትን የምሎን ይስሙኝ። ምን ነው ብታይ እንዴ አንተ እንደው ጤናማ ሊያዝህ ልበል እኮ እንዴት ብዬ አንዲት ምስኪን ነፍስ ያለ አግባብ ስትጠፋ እያየሁ እንዴት ሆኜ ጤናማ ሆናለሁ? ምስኪን ነፍስ ያልካት የኔውም ከሆነ አትሰብ። እንዳየኸው ተባለ መድኃኒቱ ታዋቂው ወሮታው ዘንድ አምጥተንላታል። እርሱ ደህና አድርጎ ይፈውሳታል። ሰሙኛል። ወሮታው ትየምንዳን ያጠፋቸው እንደው እንጂ አያድናቸውም። ቆይ ይሄን ያክል እኔ ከርሶ በላይ ለባለቤትዎ ነፍስ ተጨንቄ ክሊኒክ እንውሰዳቸው የምለው የወሮታውን አደገኝነት ካላወኩ ለምን ይመስሉታል? ልፋ ቢልህ ነዋ ልጄ። እንደው እንዲሁ ድከም ልፋ አብሎ ቢጠፍብህ ነዋ። አያርገጤ አሁን ወሮታው መድኃኒቱን አድርጎላት ከጨረሰ በኋላ ደሟም ጋብ ማለቱን ምንዳይም ማገገሟን ሲነግርህ ከልፋት ሁሉ ትድናለህ። አቤት የውስጥ እውነትን ለሌሎች ማሳመን አለመቻል። ይህን እውነት ለመረዳት ባለመፍቀዳቸውም ብዙዎች ሲጎዱ ማየት እንዴት ያሳምማል። ልትረዳኝ ደፋ ቀና ማለት ለምሽቴም ጤና አብዝተህ መጨነቅ ማለፊያ ነበር። ደፋ ቀና የምለው የፍቅርተን ያደራ ቃል ልለምደው በአራት መንታ ያፈሰሰችውንም እንባ ከዓይኔ ላይ ላጠፋው ስላልቻልኩ ብቻ አይደለም። ትንሽ ዕውቀቴ እንቅልፍ ስላሳጣችኝ የጤና አዳም እናቶችንም ማለቂያ ያጣ አሰቃቂ ሞት አይቶ ማለፍ የሚችል ደንዳና ልብ ስለሌለኝም ጭምር ነው። እንዴት አደረካት አንተው? እንደው እንዴት ሆነችው? አይ ሁሉም ነገር ተስተካክሏል። የሰጧቸው መድኃኒት ፈጥኖ ሰርቶላቸዋል። ጎሽ የኔ ጅግና እንዲህ ንገሪልኝ። መምህር ሐኪም ወረታው ያለውን ሰማኸውም አይደል? ቆይ እንዲያ ይፈስ የነበረው ደማቸውን በምን አቆምከው? እንዲህ ብዬ ብነግርህ ወየት ይገባሃል? ሰማኛለም። እኛ እኮ ሐኪምነቱን በአንድ ጀንበር አልተስተማርነውም። መጠርጠሩስ እንዴ አስኳል ድረስ ዘልቀህ ያን ሁሉ ጊዜ ቀን ከሌሊት ማስተማር ማን ያጠዋል ብለህ እኔ ጠየቅኩህ። አይ ረጋ በል መምህር፣ ረጋ በል። መድኃኒቱን ያደረኩላቸው ሆዳቸው ውስጥ ላለው በሽታ ነው። የውስጡ ሲድን ደሙ ራሱ አውቆ ይቆማል እኮ። ምን እንዴ ጭራሽ የሚፈሳቸውን ደም ሳታቆመው ነው እንዴ ይሄን ያህል የምትዘባነነው? እንዴ መምህር አረ ይሄ ሰው ጭራሹን ለይቶለታል። አሁን ለይቶልኛል። እንዴ ይልቅ ተነሱና አግዙኝ። ቆይ ቁም። እንዴ ወየት ነው እሱ የሚንደረደረው? እገባለሁ። ገብቼ የተየምንዳን ክሊኒክ ይዣቸው እሄዳለሁ። በሽተኛዬን ታለኔ
ታለ ሐኪሙ ፈቃድ ማንም ሰው ገብቶ አያቸውም። ኧረ ኋላ አንድ ነገር ቢሆኑ ኃላፊነቱ የኔ ነው። መንገድ ልቀቅልኝ አንተ ሰው። ካሁን በኋላ በወሬ የሚባክን ቁራጭ ደቂቃ የለም። እንግዲህ አገፍተህ ትዘልቀውም እንደው አይሃለዋ። ኧረ እባክህ አንተ ሰው ነቃቀኝ እንጂ ወቸጉድ። እስቲ ሰው የራሱን አኑሮ አገባው ገብቶ በሰው ጎጆ ያቦካል እንጂ። ይኸውልህ ወሮታ፣ የተጣደፍኩት ጊዜ ስለሌለኝ እትዬ ምንዳ ምንም በሽታ ኖሮባቸው ሳይሆን ማህፀናቸው ውስጥ ጽንስ ስለነበረ ደም መጥቷቸው ነው። ይሄ ደግሞ በቶሎ ካልቆመ ይገድላቸዋል። ጽንሳቸው እየመከነ ማለት ነው። ገባ እኮ አስተምረኛ። እናቴን ምጥ ካላስተማርኩ አለች አሉ ደፋልጅ። ሰማኛለህ አንተው? እኚህ ሴት ጽንሳቸው ሊመክን ቀርቶ ተስፍራውም ንቅንቅ አላለም። ምን ያልክ ወሮታ? እኮ ምንዳይ? አዎ የአንጀት መታጠፍ ሲወድቁ አግኝቷቸው ጽንሳቸው ተጨናቅፎ አይደለም ያመማቸው። እውነት ምንዳይ? እንደው ወልዳልኝ የልጅ ግንባር እንደው ታስመኝ ይሆናታል። ያውም እንደው ቀናቸውም በአንዲት ጀንበር ሳያዛንፉ ነው። ተባረክ የኔ ጌታ። እሱ ባለቤቱ ባለሀሳብ እኮ ምስራች እንዳስደሰትከኝ ያስደስትህ። አሜን አሜን አሜን። ምን አሁን እሱ ገብተው ሚስቶን ሊያዩዋቸው ፈቅጃለሁ። የሰጧቸው መድኃኒት እስካሁን ስለሚያሽላቸው ይዝለቁና ምስር ያብላሽ ይበሏቸው። ፈቀድህልኝ? ዝለቅ ብለኸኝ ነው ወሮታው? ወይ ፈቅደህልኝ ነው? ይግቡ፣ ተፈቅዶልዎታል፣ ይግቡ። ስማ፣ ስንት ነው የሚከፍሉ? ምን አያርገጤ ምን ያህል ነው የሚከፍሉህ? ምን ይሆናል? እሳቸው የሚከፍሉህን ገንዘብ እጥፍ አድርጌ እከፍልሃለሁ። ሴትዮዋ ክሊኒክ መሄድ እንዳለባቸው አያርገጤን አሳምነህ ይዘዋቸው እንዲሄዱ አድርግ። ምን ያስቃል? አይ መምህር ገንዘብ ያታልለው መስሎህ ነው? እኔ እኮ የጠዳዳምን ህዝብ የማክመው ለገንዘብ ብቻ ብዬ አይደለም። እና ህዝቡን ረዳ ብለህ ነው እንዲያ የምታደርገው? ስማ፣ ገንዘቡን በ3 እጥፍ አሳድጌ እከፍልሃለሁ። ብቻ እኚህን ሴት ወደ ክሊኒክ ሸኛቸው። ቀድሞ ነበር መምህር። አሁን እኮ መድኃኒት ሰጥቻቸዋለሁ። ይሄን ጨርሶ ተፈወሰው ወደ ጎጆአቸው ለመዝለቅ ሸማቸውን እያበጃጁ ነው። አረ ወሮታው! አረ ፈርዳ ድረስልኝ የኔ ጌታ። ምንድነው እሱ? የምን እሳት ነው በሉ? አረ እሳት አይደለም ወሮታው። ምንዳዬ እትዬ ምንዳ ምን ሆኑ? አቅሏን ስታወደቀች እጄ ላይ ግጥም አለች። ምንድን ነው? አንተ ከይሲ ገደልካቸውና አረፍከው አይደል? ምን ነቃ? በእናትህ ዳምጠው፣ እስኪ የትም እንዳልነቃነቅ ጠብቀኝ ብለህ እንደና አስራኝ ትውላለህ እንዴ? ያሰርኩ እንደሆነስ ካስፋን እንጂ ደግሞ ባንተ ብሶ ትቆጣለህ እንዴ? በለ በደንብ አድርጌ እቆጣለሁ። ከፈለክ አጮልሃለሁ። አንቺ ደግሞ ጎርደን አምጪልኝ፣ ደብላ አድርጊ አምጪና። ቆይ ምን እሺ፣ ይሄን ያክል ትልቅ ጉዳይ ያለ ይመስልህ አስረታ ቆየኛለህ ስትል ትንሽ አታፍርም? አይሰማም? ምንም ይሁን ምን ጉዳይ ለባለቤቱ ትልቅ ነው። በየቦታው እየዞሩ ገለባ ማጋበስና ድራፍት ማጫለት ለአንተ ትልቅ ነገር ነው። በጣም ትልቅ ነገርማ ቢሆን ነው ውድ ዋጋ ከፍለህ ጫት ቤትና መጠጥ ቤት ለመክፈት የተነሳው። ትልቅ ነገር ስለሆነ ነው የከፈትኩት። ሰማኛለህ? ጫትም መጠጥም ለእኔ ትልቅ የሚሆነው ግን ለሌሎች ስሸጠው እንጂ እኔ ስጠቀምበት አይደለም። በቃሽ አንቺ ድብዳብ እንባዋ ብቻ ታደርገዋለች። እንደች ደግሞ ቀስፈል እንጂ ዳምጠው አስደነገጥካት እኮ። እና ጥብቅና መቆሙ ነው። ወርቅ ቆጥሬ ደመወዝ ልከፍል የቀጠርኳት እኮ መጠጥ እንድትቀዳልኝ ብቻ ሳይሆን ስናደድም ልቆጣት ጭምር ነው። 50 ብር ነው ያህል ትልቅ ደመወዝ እንዴ? ኧረ ጅኑን ዳምጠው፣ ከመቼ ጀምሮ የመጣ ጠጪነት ነው እሱ ጅንን ያክል ነገር በአንድ ትንፋሽ የምትቀዳው? ከዛሬ ጀምሮ ማንም ገፍቶኝ የማያውቀውን ሰውዬ እቺ ጭባ ገፍታኝ ከሄደችበት ሰዓት አንስቶ። ቆይ ረጋ በል ዳምጠው፣
ረጋ በልና የሆንከውን አንድ ባንድ ንገረኝ። ጉረኛ፣ ከአቅም በላይ የምትንጠራራ ጉረኛ በጤና ለቁጥር የሚታክቱ ለራስ ችግሮች መፍትሄ ያጣ ሰውዬ ለኔ ችግር የሚሆን መላ እንድትሰጠኝ ነው የሆንኩትን የምነግርህ። ግድ የለህም ንገረኝ። ጠንቋይ ለራሱ አያውቅም ሲባል አልሰማህም? ለራሴ መሆን ባልችልም ለአንተ ኖ ለኔ አትሆንም። አንተ አትሆነኝም። ለኔ ማንም ሰው መላ አይሰጠኝም። የኔ ችግርም መፍትሄም ያለው እኔ ጋር ብቻ ነው። ችግርህ ፍቅርተ ነች አይደለም? ምን? አዎ ችግርህ ፍቅርተ ነች አይደለም? በምን አወቅ? አንተ በምን አወቅ? ይሄን ማወቁ ምን ይከብዳል? አንተን ካወቅኩበት ቀንና ጊዜ አንስቶ ከፍቅርተ ሌላ ምንም ነገር ችግር ሆኖ ሲያስቸግርህና ሲያስጨንቅህ አይቼ አላውቅም። ትላንትም ሆነ ዛሬ ችግሬ ፍቅርተ ነች። ብቸኛ መፍትሄውም እሷን ማስወገድ ብቻ ነው። ላምጠው። አሁን አንተን ወደ ፈለግኩት ዋና ጉዳይ እንግባ። እሷን ተዋት። እሺ፣ ግን ማስወገድ ማለት ሰውዬ፣ እኔ እኮ ከጨረስኩ ቆየሁ። ሰሞኑን ጊዜ ሳታጠፋ በአስቸኳይ ወረታው ጋር ትሄዳለህ። ጤና አዳም። ምን ልሰራ? ቆይ እዚህ በቃ ለጊዜው እዚህ አታስፈልገኝም። እና እዛ የመኪና ጎማ በሳምንት አንድ የሚረግጠው ገደረ ሄጄስ ምን ለረጅም ጊዜ በናፍቆት ስጠብቀው የኖርኩት ትልቅ ሀብት አለ። ምንድነው እሱ? አስኳል የሌለውና ጤና አዳም ያለ ትልቅ ሀብት ምንድነው? ሐሺሽ። አስኳል ሊበቅል የማይችልና በልዩ ጥበብ ጤና አዳም የበቀለ ተሸምጥጦ የማያልቅ ትልቅ ሀብት። አንተና ወረታው ከዛ ከጅል ገበሬ ማሳ ከጤና አዳም አስቆርጣችሁ ብርማ የሚገኘውና በልዩ ጥበብ እጅ ያስገባሁት የዛቺ የከሺ አያት ደበበ የሚሉ ጭራቅ ሰው ቤት ታሽጉና ጌሾ አስመስላችሁ አስኳል ታደርሱታላችሁ። እዚህ እሱን የተራቡ ወጣት ጥማተኞች የአእምሮአቸውን ያክል እየተንገበገቡ ስበው በርካታ ይምነሸነሻሉ። አይታየም? ስማ፣ አይታየም? ዝናቡ እኚህ ጨቅላ ሕፃናት ስንት ሀገር አቆራርጠን የምናመጣውን ቅጠል አጭሰው በደስታ ሲፍነከነኩ በርካታ ሲቦርቁ አይታየም? ታዲያ ወዳጄ እኒህን እምቦቆቅላ ሕፃናት ከማስደሰት በላይ ምን የሚያረካ ነገር ይኖራል? ቆይ ግን ዳምጤ፣ እኔ መቼም ሐሺሽ የሚያጨሱ ትንንሽ ልጆች ብቻ አይደሉም አይደለ? ትልልቆቹም ያጨሳሉ። ያንተ ትኩረት ግን ሕፃናቱ ላይ ይመስላል። ለምን? ምክንያቱም መጽሐፉ ምርጡን ለሕፃናት ብሎ ስለሚያስብ። ስለዚህ ለመጽሐፉ ሕግ እንገዛለን። ሕፃናትን እንወዳለን፣ እንከባከባለን። እዚህ ቤት የሚቀርቡ ሱስ አምጪ ነገሮችን ለአዋቂዎቹ ከሚቀርቡበት ዋጋ በግማሽ ቅናሽ ለሕፃናቱ ይቀርባሉ። አሁን ጊዜ የለም። ባክራ ስለ ጉዞ አዘጋጅ። እሺ። ግን ዳምጠው፣ እኔ ምን ነው ግን ምን በየቦታው ካኖርካቸው ቁባቶች መለየቱ አሰጋ? አይዞህ፣ አትፍራ። ጤና አዳምም ከአስኳል የሚበላልጡ እሸት ቆነጃጅት አሉልህ። እነሱም በውድ ብታጣ እንደለመድከው አስገድደ እየቀጠለ። ዳምጠው፣ ምን ነው? ለምን ትጮኻለህ? ምን ነው ተቆጣ? እውነቴን እኮ ነው። እንዲያውም እዛ ፖሊስ የሴቶች ጉዳይ ሰብአዊ መብት ብሎ ጣጣ ስለማይገጥ በቃ አልኩህ እኮ ዳምጠው፣ ተወኝ። እንዴ ይሄ ጉዳይ ሲነሳ ሁለመና ትኩሳት በትኩሳት ይሆናል አይደለ? ግድ የለም፣ መልስ ይቆየኝ። ጤና አዳም መሄድን የምፈልግበት ሌላ ትልቅ ምክንያት አለኝ። ምንድን ነው እሱ? ደግሞ ደምለው የሚያውቅ መሆኑን ፍቅርተ ታውቃለች። እና ፍቅር ታወቀችና ምንም ነገር ማገናዘብ የማትችል ደደብ ነህ አይደለ? እንጂ ፍቅርተ ያወቀችና ምን ይለኛል እንዴ? ደግሞ ፍቅር ታወቀች ማለት አደጋ ላይ ነው። ይገባሃል? ትልቅ አደጋ። የት፣ እንዴት፣ ለምን የሚሉ ማለቂያ የለሽ ጥያቄዎችን ትጠይቀዋለች። ተጠይቀዋ ታዲያ ከኔ ጋር ምን ያገናኘዋል? ዝናቡ፣ ፍቅርተ ማለት እንደዛ ገዝጋዛ አያቷ መርዝ ማለት ነች። እውነት፣ ሀቅ የሚሉ የጅል መፈክሮች አሏት። አንዲት ክር ካገኘች እስከ መጨረሻዋ ጫፍ ድረስ ትጎትታለች። ይሄ ጎተታዋ አንድ ቦታ ላይ ከፍቅር አምባ ስታጓጉዘው ስለኖርከው የተሰረቀ መድኃኒት ፍንጭ ሰጣት ማለት
ሁሉም ነገር አበቃለት ማለት ነው። ይበቃል፣ በቃ ይበቃል ዝናቡ፣ በቃ ይበቃል። በዚህ ጉዳይ ላይ ማውራት ከሚኖርብን በላይ አውርተናል። አሁን መሄድ አለብኝ። አመንክም አላመንክም ሳትውል ሳታድር ጤና አዳም መሄድ የግድ ነው። ደህና ደር። ደህና ደር። እስከ መቼ ድረስ ነው የዚህ የአሳማ መጫወቻ አሻንጉሊት ሆኜ የምቀረው? ሲፈልግ ይጠቀምብኛል፣ ሳይፈልግ ሲቀር ደግሞ አሽቀንጥሮ ይጥለኛል። ይሄ ጨዋታ ከእንግዲህ የቱንም ያክል መቀጠል የለበትም። ጤና አዳም፣ አዎን፣ የተጠፈርኩበት ሰንሰለት መፈቻ ቁልፍ የግድ ጤና አዳም መኖር አለበት። ብርሌ ከነቃ አይሆንም ዕቃ አሉ። የዝናቡ መንቃት ምን ይፈጥር ይሆን? ለዳምጠው ግን አሁንም ኢላማው ፍቅርተ ነች። በፍቅርተ ሁኔታ እየተሳበ የመጣው ኤርሚያስ ደግሞ በአንጓች ብቻ ሳይወሰን ስለ ደምለውም መጨነቅ ጀምሯል። የደምለው የምርመራ ውጤት ምንስ ቢፈጥር ከአንጓች ጋር ያላቸው ግንኙነት ይለወጥ ይሆን? ወደፊት የምንመለከተው ነው። ተዋንያን ሸዋፍራው ደሳለኝ እንደ ኤርሚያስ፣ ሀረገወይን አሰፋ እንደ ፍቅርተ፣ አበበ ተምትም እንደ ወሮታው፣ ሰለሞን ሉል ሰገድ እንደ እርገጤ፣ ደረጀ ደመቀ እንደ መምህር ሰረቀ፣ ሽመልስ አበራ እንደ ዳምጠው፣ ዳንኤል ሙሉነህ እንደ ዝናቡ። ደራሲያን አዲስ ገብረ ማርያም፣ መስፍን ጌታቸው፣ ዳንኤል አበበ። አዘጋጅ ዳንኤል አያሌው። የቀን ቅኝት። ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2 ሰዓት ከ30 እና ረቡዕ ምሽት 3 ሰዓት ከ15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው። የቀን ቅኝት። ጤና ይስጥልን አድማጮች። የዳምጠው ተንኮል ማቆሚያ የለውም። ለሱ ትርፍ ያምጣ እንጂ ሐሺሽ ሆነ መጠጥ ሰው ጎዳ አልጎዳ ምንም አይጨንቀውም። በአንጻሩ ደግሞ የፍቅርተ አይነት ሰው አለ፣ ሁሌም ጭንቀቱ ለሰው ልጅ ደህንነት የሆነ። ዓለም ራሷ በእነኚህ ሁለት ኃይሎች ትግል አይደል የተመሰረተችው። በክፍል 82 የቀኑን ቅኝት ከዚሁ ውጭ አይደለም። አብረን እንቆይ። እሰይ ምን ትላለች በሉ። ቆይ በ1 ኪሎ ቅቤ ዋጋ ስልቻውን አማጥጬ እንድሰጥሽ ፈልገሽ ነው ወይስ ትሰሚያለሽ? የኔ የገዝቡ ቅቤ እንደሌላው ካልሆነ ነገር ጋር የተደባለቀ ምናምንቴ እንዳይመስልሽ፣ ንጹህ የብርማ ቅቤ ነው። እንደና ረፈዱ ጋሽ ገዝሙ።
ጎሽ መጣህልኝ። አምጠው ቆየኝም አንድ ጊዜ። እሺ ትሰማለህ? ማን ግርማ፣ ይሄን ቅቤ በቅጡ መዝንና ጠቅልልላት። ሂሳብ አልተቀበልኳትም። ኧረ ሲጨርሱም ቢሆን ይደርሳል። ግድ የለም። እንዴት አንተን አቁሜማ አይታሰብም። ናማ ወዲህ ተከተለኝ። አይ ተቸገሩ። እንግዲህ ምን ይደረጋል። ደግሞ የተቆጡ ይመስላል። ምን ነው? እንዴት አልቆጣ ልጄ። በ1 ኪሎ መግዣ ብር ስልቻውን እንዳለ አሸክመህ ታልሰደድከኝ እያለች ስታደርቀኝ አልሰማሁትም እንዴ? በልማ እስቲ ዝለቅ ወዳጄ። አንተን የመሰለ ወዳጅ ይዤ ይኸው እዚህ በረት የመሰለ መደብር ውስጥ እነግዳለሁ። አይ ጋሼ ገዝሙ እንደው እስከ ዛሬ ድረስ ለእርሶ የሚሆን መጋዘን አጥቼ መስሎታል እንዲከራዩ ያላደረኩት? እንዴ ዛዲያ ምኑ ገዶህ ቸላልከኝ? ነው ከቅቤና ማር የተሻለ ጥሩ የሚያተርፍ ስራ አግኝቼልዎታለሁ። እንደው በአባቴ ዳምጠው እንደው ጭራሹን ትቀልድብኝ ጀመር። ኧረ ምን በወጣኝና ጋሼ ገዝሙ እንደ ያውም በእርሶ ላይ እንዴ! ይሄ ሰው ከምሩ ነው እንደሚያወጋው። ወዳጄ ይሙቱ። ዛሬ ምን ነው አልነገርከኝ? በል ነገሩን እያጠናው ስለሆነ ጥናቴን ሳላጠናቀቅ አልነግሮትም ብዬ ነው። አሁንም ከዚህ በላይ ባይጠይቁን ደስ ይለኛል። አንተ መለኛ! አይ አንተ ብልሃተኛ! እንደው አንዲት ጋትም እኮ ያለ ጥናት አትራመድም አይደል? ምን ላደርግ ብለው ነው? ጊዜው ነው። አሁን እሱን ተውና እንደው ምን ቆርጦህ ነው? በል እንደው እኔ እዚህ ተቀምጬ ገንዘብ ፈልግልኝ ብለህ ፍሬዘርን ክብርማ አይጠራህ። አይ ጋሼ ገዝሙ እኔማ እንዳላስቸግረው እንዳላስጨንቀው ብዬ ነበር። ተው ዝምድናዬን ብትንቀው ነው እንዴ? ከጉዳይ ባትጥፈው ነው እንዴ? አረ ጋሼ ገዝሙ እንደዛ ብዬ በእውነት ልክ አልሰራህም እንዴ? በጣም ነው ያሳዝከኝ። እንዲህ ማለት በቃ እንዴት ይሆናል ጋሼ ገዝሙ? እኔስ ምኑን ተቀመጥኩት እንግዲህ እንደዚህ ኋላ የት ልትሄድ ኖሯል እኮ ተቀመጥ። አይ የማይሞክረውን እርሶን አሳዝኜ ልጄ መሬሃለሁ ብለው ይቅርታ ሳያደርጉልኝ እንዴት አስችሎኝ ይቀመጣለሁ? በል አሁን ተቀመጥ። ቀድሞ ነገር ቂም በሆዴ ባሳድር እንደው ይቅር ባልልህ ኖሮ ምን ይሁነኝ ስል ካልመጣህ ብዬ መልእክት እሰድብህ ነበር። ይቅር ማለት ብቻ ሳይሆን የምትፈልገውንም ገንዘብ አዘጋጅቼልሃለሁ። ሲሞላለት መልስልኝ። ጋሼ ገዝሙ እንደው ምን አባቴ ባደርግ ምንስ በሆን እንደው ውለታውን እከፍላለሁ የኔ ጌታ። እንዴ ተው እንጂ ተው ዳምጠው ተው። አይገባም ተው። ሲርስቶ እንደው በጎደለው ቦታ እሱ ይሙላበት። እንደው ወትሮም እኔን መጠየቁን ትተህ። አይ ጋሼ ገዝሙ እኔ ፍሬዘርን በስልክ አማከርኳት እንጂ ፍለጋ ነው የልኝ እኮ አላልኳትም ነበረ። አጅሪት ለካ አስኳል የምትመጣበት ምክንያት ትፈልግ ኖሮ የኔን ስልክ ከመስጋቱ አስኳል መንገር ገብታለች። እንዴ ደግሞ ምን ይሆነኝ ብላ ነው በል ወዲህ ለመምጣት ሰበብ የምትፈልግ? ጋሼ ገዝሙ እንዴት ያንተ ነገር እኮ አሁን እንደው ሲቀልዱብኝ ነው እንጂ ምክንያቷን እንደው አተውት ነው የሚጠይቁኝ። ተው ወዳጅ ላምጠውት እንደው ምን ሆኗል ሰበቧ በኔ ሞት ነው እንዴ? ከእርሶ ሌላ ሲያሮጥ የሚያመጣት ምን ሰበብ ይኖራታል? አሁና እንዴ ናፍቆት ጠንቶ ፋታ ቢያሳጣት አይደል እንዴ ማንም ሰው ነኝ ሳይላት ስትገሰግስ የመጣችው? ገዝሙ ይሙቱ እንዴ እኔ ልሙት? ይልቅ እንዴት ነበር በኔ ሞት? እንደው ተወኝ እስቲ ተው። ምን ልበልህ? እንደው ዓለም ቅልጥ እኮ ብላ ነበር የዋለችው። አንተ እንደው ፍሬዘር ቀላል ሰው መስላለች። ሞተር ታውቃለህ? ሞተር ማለት እኮ ነች። አይ ጋሽ ገዝሙ እርሶም እኮ ዋዛ ሰው አይደሉም። ምን ያደርጋል ታዲያ ደህና ዓለማችንን ስናይ ውለን ስንወጣ ያቺ ፍቅርተ የሚሏት ጥላ ቢስ ከየት መጣች ሳንላት አትይዘን መሰለን። እውነትዎን ነው ወዳጄ ሙት እንዴ? ሆን ብላ ስትከታተለው የስልክ መልእክቶንም ሳይቀር ስታዳምጥ ቆይታለች ማለት ነው። ተወኝ እስኪ ወዳጄ። አይ ጋሽ ገዝሙ እንደው አይታዘቡኝና ትልቅ ስህተት የሰሩት እርሶ ነዎት።
ያኔ እንዳመጣት እዛው ጤና አዳሟ ያስቀሯት ስለ እሺ ቢሉኝ ኖሮ ይሄ ሁሉ ጣጣ ባልመጣብህ ነበር። እኔማ የዛ የሽማግሌ አደራ ከብዶኝ ኑዛዜውን ያከበርኩ መስሎኝ ነበር። እና ታዲያ ምን አሰቡ? እንደው ምን ነው የሚደረገው? እንደው ምን አስባለሁ እኔ ልጅ እንዴ? ታዲያ ጆና ጣጥፎ ለሙሉ ነግራ ትዳሮን እስክታፋታ ይጠብቃሉ? እሱንስ አታስበው እንዴ? ካላሰበች ታዲያ እኔ ብቻ ምን ይሁን ብላ ተከታተለቻችሁ ብዬ ነው። ምን አባቷን አውቄላት ይች መናጢ ለሁሉም አንደበቷን ለጉማ ትንፍሽ ሳትል እንድትቀመጥ አስጠንቅቄያታለሁ። ይሄ ወሬ ለሌላ ሰው ጆሮ ቢደርስ የእሷ ነገር ያበቃላታል። እኔስ የፈለኩት ይሄንን አልነበር? ምን አልከኝ? ምንም አይደለም። ምንም አላልኩትም። አሁን ይልቅ ልሄድ። ቆይ እንጂ እንደ ብሩ ልስጥ። ቆይ እባክህን እኚህን ሴት እርዳቸው የኔ ወንድም። ማድረግ የምችለውን አድርጌላቸዋለሁ። እንደው እባክህ ልጄ እንደው አልረዳቸውም አላልኩም፣ ግን እስካሁን ምንም ተስፋ የሚሰጥ ነገር አላሳዩም። ትሰማኛለህ? ሙሉ ጊዜ ለእሳቸው እንድሰጥ ከሆነ የምጠይቀኝ አልችልም። እየረዳት ያለችው ልጅ የያዘችውም ነፍስ ነው። እንደው አመት እንደው ፋታ የሌለው ቦታ ነው። ይኸውልህ እኚህ ሴት አንድም ቀን ሞልቶላቸው የማያውቁ የብዙ ልጆች እናት ናቸው። ይታያል እዛ ክፍል ውስጥ እዚህ ላይ ታች ወድቀው የምታያቸው እናቶች ሁሉ አንድም ቀን ሞልቶላቸው የማያውቁ ምስኪን ሴቶች ናቸው። ሁሉም የኛን እርዳታ ፍለጋ ነው ጋራ ሸንተረር አልፎ እዚህ የደረሱት። ታዲያ ልጄ ይቺ ምስኪን ባልቴት እርሶ ዝም ይበሉ። ዝም ብለው ይቀመጡ። አያርገጤ እንዴት ነው ነገሩ? እሱ እንዴ ዝም ይበሉ አልኩት። ዝም ይበሉ እኮ ዝም ይበሉ። አያርገጤ እንዴ አንተ ምንም ነገር አታውቅም። ገና ዛሬ ነው የመጣው። ባለፈው ባለቤታቸው በጭንቅ የወለዱ ጊዜ አደጋውን ቀድሜ ያስረድቼው ነው እኔ ራሴ ዳግም እንዳይወልዱ አስጠንቅቄያቸው ነበር። እንዴት ያለውን ነው የሚያናግረው? ዛዲያን አንተ እንዲህ ብለኸኛል ብዬ ሚሽቴን ጭኔ ነጥዬ ላሳድርህ ኖሯል እንጂ እዛም ደረጃ ሳይደርሱ የእርግዝና መከላከያ መድኃኒት ባለቤቶ መውሰድ እንደሚችሉ ነግሬው ነበር። በስመ አብ በላንተው ጭራሽ ሀገሩን ወግ ደፍትቼ አምላክ የፈጠረውን ፍጡር። አዎን ከሚስቶ ህይወት ይልቅ ለእርሶ ዋጋ ያለው ግዑዝ የሆነው ወግ ነው አይደለም? እባክህ ወንድሜ እሳቸውን ተዋቸውና ጥሩ ሰራተኛዋ ጠራርጋ እስክታዘጋጃቸው ድረስ እዚህ ያሉትን አንድ ሁለት ህሙማን አይቼ አክማቸዋለሁ። ተባረክ ልጄ ተባረክ። እርሶም ብዬ ሳይሆን ባለቤተው አስቸኳይ እርዳታ ስለሚያስፈልጋቸው ነው የማክማቸው። አሁን እዛ ጋር ጠብቁኝ። ወይ ነዶ ከልጅነት እስተወት ማንም በሙሉ አይኑ ያላየኝን ይሄ ባለጌ አያርገጤ ሐኪሙ ምንም ብልግና አልተናገረም። እንዴት እንዴት አንተም የእሱን ስድብ ተቀብለህ መልሰህ ትሰድበኝ? አልሰደብኩትም አያርገጤ። ሰደብከኝ እንዴ? በላይ ምን ስድብ አለ? ማሳደግ የማይችሉትን ልጅ ሳይጸነስ በፊት እንዳይፈጠር መከላከል ወግ መጣስም የአምላክን ፈቃድ መጋፋትም አይደለም። እንዴት አገር ያነወረውን ኃጢአት ነው ወግ መጣስ አይደለም የምትለኝ? የሚያሳፍረውም የሚያስነውረውም ነገር ማሳደግ የማይችሉትን ልጅ ወስዶ በረሃብ መግደሉ። ይልቅ ሐኪሙ እየመጣ ነው። አደራውን ተናግረው እንዳያስቀይሙት። የኔ ወንድም አዝናለሁ። እንዴት? ሴትዮዋ በጣም ተጎድተዋል። ምን? ምናልባት በወቅቱ ታምጧቸው ኖሮ ይህን ያክል አይጠናባቸውም ነበር። የኔ ልጅ ጽንሱን ሀሳባችን የእናትየውን ህይወት ማትረፍ ነው። ጽንሱ ቀድሞ መክኗል። ወሮታው ታዲያ ጽንሱ ሙሉ ለሙሉ ወጥቶ ያላለቀ ስለሆነ የቀረው ለማውጣት የቻልነውን ያክል እየጣርን ነው። አወይ ድሌ አወይ
እንካ ወንድሜ፣ ይህንን መድኃኒት ሳትውሉ ሳታድሩ ከብርማ ገዝታችሁ አምጡላቸው። እሺ። መድኃኒቱን እንደው በነጣ ይሰጡን ይመስል አያርገጤ፣ በነፃም አምጡት በገንዘብ። ባለቤቱ እንዲተርፉ የሚፈልጉ ከሆነ ይህንን መድኃኒት ፈልገው ያግኙ። እንካ ወንድሜ። እሺ። እንዴት እንዲህ ይላሉ አያርገጤ? ምን ነው አለው አንተ ለራሴ ተስካራ ወጣ ብዬ አበሳይና አለው እንደገና ደግሞ እና በህይወት ያሉ ባለቤቱን ነፍስ ከማትረፍ ይልቅ ለሙት ተስካር። አንተ ሰው አሁን ጊዜ የለንም። ይልቅ ሐኪሙ እትዬም እንዲተርፉ ከፈለጋችሁ መድኃኒቱን በአስቸኳይ ገዝታችሁ አምጡ ብሏል። እኔ ደግሞ ለህኒና ማወጣው ገንዘብ የለኝም ብያለሁ። ቆይ እሺ፣ ታዲያ ምንድን ነው? ተናገርኩ እንግዲህ በቃ። እሺ ሲስቱ እንዴት ነሽ? ወይ ላምርዬ መጣሽ? የኔ ቆንጆ አሁን መጣሁ። በጣም የደከመሽ ትመስያለሽ። ያው እምልሽን አልሰማ ብለሽ ያለ የሌለ ስራ ስትሰሪ ነው አልሽው አይደል? ኧረ እኔ ላምርዬ አንቺ ከወጣሽ ጀምሮ ተጎልቼውዬ ገና አሁን ነው ዕቃ ማጠብ የጀመርኩት። እስቲ አረፍ ቁጭ በይ የኔ ቆንጆ። ለመክሰሽስ ጥሩ ፍርፍር አዘጋጅቼልሻለሁ። እባክሽ ዛሬ ደስታ ጥጋብ በጥጋብ ስላደረገኝ ፍርፍር አይደለም ክትፎ ታቀርቢልኝ አልበላ። ጉሽ የኔ ቆንጆ እንኳን ደስ አለሽ። እንደገመትኩትም የፈተና ውጤትሽ ነው አይደል ደስታ በደስታ ያደረገሽ? እንዴ በጠርጠሩስ ፍቅር ለዛውስ ቀላል ተንበሸበሽኩበት መሰለሽ? ወይኔ ታድዬ አሁን አባዬና እማዬ ሲመጡ በኩራት ሃፒ ባፒ ነው አረጋቸው። በጣም ጥሩ። የዛው ጭንቀትሽ መጨረሻ ደስታ መሆኑ እኔንም በጣም ነው ያስደሰተኝ። ጭንቀት ቢሉሽ ጭንቀት መሰለሽ እንዴ ፍቅር? የሚያዝ የሚጨበጥ እኮ ነው ያጣሁት። ዛሬ ግን የታባቱ በውጤት በሽበሽ አልኩለታ። ደስታሽ ግን ካሁኑ ልክ አልፎ ለሚቀጥሉት ጊዜያት እንዳያዘናጋሽ ልክ አብጅለት። አያያ ነፍሱን ይማረውና በትንሽ ነገር የሚደሰት ነፍስ ያለው ሰው ትልቅ ቦታ ለመድረስ ይከብደዋል ይል ነበር። እሺ አበጅለታለሁ። መሬት ጠብ ለማይል ምክርሽ ግን ከልብ አመሰግናለሁ። ምስጋናሽን አሁን ለምጠይቅሽ ጥያቄ እውነተኛውን መልስ በመስጠት ብታሳይኝ በጣም ደስ ይለኛል። ታዲያ ምን ችግር አለው? ጠይቂኝ። መልሱን የማውቀው ከሆነ ትክክል መልስልሻለሁ። እሺ ዳምጠው ከሚባል ሰው ጋር ምንም አይነት ግንኙነት እንዳይኖርሽ የሰጠውሽ ምክር ጥሰሽ ከሱ ጋር መገናኘት ጀምረሻል አይደለ? ለምን ላምሪ? ለምን? የነገርኩሽን አደገኝነቱን አምነሽ ከመጠንቀቅ ይልቅ በራስሽ ላይ ሲደርስ አይተሽ ለማረጋገጥ ለምን ፈለግሽ? አለማመን አይደለም ፍቅር። አጅሬ ከትምህርት የመጣችውን ልጅ አሳርፈሽ እህል እንደመስጠት በነገር ተጠዘጥታለሽ አይደለ እንዴ? ምን ነክቶሻል እማዬ? ዝም በይ አንቺ። ያናገረኝ ሰው የለም አንቺ። እንዴ ታዲያ ልስጥሽ ስትለኝ እኔ እምቢ እንዳልኳት እያው እንዴ ያለ ጥፋቷ ስትቆጫት ቆይ አደብ ግዥ ብያለሁ። አንቺ ልጅ ያንቺን ጥብቅና ሳያስፈልጋት ለሀገር የሚተርፍ አለብላቢት ምላስ አላት። እንዴ ኧረ እባክሽ እማዬ ምን ሆነሻል? ስሚ አንቺ መልስ የማትሰጪኝ ትለፍልፍ ምን አባቷ ታመጣለች? አዎ ሲደክማት ትተዋለች የሚል ንቀት መሆኑ ነው ወይንስ? ኧረ እኔ ምን በወጣኝና ንቀት ደረጃ ደርሳለሁ ትዬ። ጥያቄውን ያው እሷ መልሰዋለች ብዬ ነው እንጂ አንዳች የሚመልስ ነገር የበላሽውን ይመልሰው። እንዴ ዛሬ ቀን ሴትዮዋ ምን ሆናለች እንዴ? ኧረ ለመሆኑ ብርማ የአያትሽን ቤት አያትሽ ተውልሽን ቤት አከራይተሽ ገንዘብ የምትበይ መሆኑን እስከዛሬ ያልነገርሽኝ ምን ይሁን ብለሽ ነው? ያው ነገሩን ጋሼም ስለሚያውቀው ከሱ መስማትሽ አይቀርም ብዬ ነው እንጂ። ቀላማጅ ክፉ ቀላማጅ ነሽ አንቺ። እኔም ከሌሎቹ እንጀራ እናት እኩል እንጀራ እናት ሆኜ ነው ባዕድ አድርገሽን ብትቆጥሪ ነው። እንዴ ኧረ እባክሽ እማዬ በእናትሽ። እንዴ ቆይ ምን ሆነሻል አንቺ? ዝም በይ አንቺ ዝም በይ። የማን ዘር ነሽና በድንግል ትዳሪ? ዘር ማንዘርሽ ሁሉ ድንግል አበዳሪ አለ ያገሬ ሰው። ዳሩ የማን ዘር ነሽ? ገዝሙን ልጅ አይደለህም ብለው የካዱ እኛ ከይሲ ወላጅሽ አይደሉም? እትዬ ሙሉ አያዬ ከይሲ ተብሎ የሚጠራ ክፉ ሰው አይደለም። ታዲያ ክፉ ርኩስ ናቸው። እንግዲህ ምን ትሆኚ? በቃ እንዴ
በትክክል አብደሽ መሆን አለበት እንጂ በጤናሽ ይህን ሁሉ አልተናገርሽ። ትሰሚኛለሽ? አንቺ ጸራዬን አሳምሬ በሰላም እኖራለሁ ካልሽ አርፈሽ ኖሪ በቃ። አይ የምትይ ከሆነ ደግሞ ያውና መንገዱ ፍቅር አይዞሽ ፍቅር በእናትሽ። አያያ ክፉም ከይሲም እርኩስም አይደለም። አውቃለሁ ፍቅር። እኔም በአያቴ ስም ልማጸንሽ፣ በእናትሽ አታልቅሽ። እሺ አላለቅስም። ግን ላምሪ ያያያ ስም በክፉ በሚጠራ ቤት ውስጥ ተቀምጬ እንደምን አስችሎኝ መማር እችላለሁ? ለፍቅርተ አርአያ የሆኗት አያቷ ደበበ ናቸው። በአግባቡ አንጸው ነው ያሳደጓት። ይሁንና አንዳንዴ የደጋጎችም ስም በክፎች አንደበት ይጎድፋል። ያኔ ለሰሚው ያማል። ፍቅርተም የገጠማት ይሆን? እንዲህ አይነቱ ነገር ፍቅርተን ያብረከርካት ይሆን? የብዙ ልጆች እናት የሆኑት እናቷ ምንዳም በነፍስ ናቸው። የአሁኑ አዲሱ ጽንስም መክኗል። ለራሳቸው የትም አደጋ ፈጣሪ ሁኔታ ፈጥሯል። ምን ይከሰት ይሆን? ተዋንያን ችሮታው ከልካይ እንደ ገዝሙ፣ ሽመልስ አበራ እንደ ዳምጠው፣ ደረጀ ደመቀ እንደ መምህር ሰረቀ፣ ሰለሞን ሉልሰገድ እንደ እርገጤ፣ ይብለጥ ግዛው እንደ ጤና ረዳት፣ ሀረገወይን አሰፋ እንደ ፍቅርተ፣ ስናፍቅሽ ተስፋዬ እንደ ላምሮት፣ ወለላ አሰፋ እንደ ወይዘሮ ሙሉ። ደራሲያን አዲስ ገብረ ማርያም፣ መስፍን ጌታቸው፣ ዳንኤል አበበ። አዘጋጅ ዳንኤል አያሌው። የቀን ቅኝት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2 ሰዓት ከ30 እና ረቡዕ ምሽት 3 ሰዓት ከ15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው። የቀን ቅኝት ጤና ይስጥልን አድማጮች። የቀን ቅኝት ሰሞኑን ሆስፒታል ይዞን ገብቷል። ነፍሰ ጡሯ ምንዳ እንደተከታተልነው የሻሸንጋን ተሸክመው በመውደቃቸው ተጎድተዋል። የጤና አዳም ክሊኒክ የሚቻለውን ያህል ቢረዳቸውም ጽንሱ ከጥቅም ውጭ ሆኗል። በሌላ በኩል የመኪና አደጋ ሆስፒታል የከተታት አንጓችም ከጭንቅ አልወጣችም። ደምለውና እሷ የማንነት ችግሩን ለማወቅ ምርመራ አድርገው ውጤቱን እየተጠባበቁ ናቸው። ክፍል 83 ምን ይዞ መጥቶ እንደሆን አብረን እንከታተል።
እሺ ልጅ አንጓች እንዴት ነሽ? አይ ዶክተር፣ እኔማ ምን ሆነ ብለው ሰው ተማስቸገር በላይ። ኧረ አሁንስ እንዴ ይመስገነው ደህና እየሆነች እኮ ነው። የሚያምሽን እግርሽን አሁንማ ተሽሏት ዶክተር። እንዴ እድሜ ለሱ እንዴ ላኛውም ዶክተር ደግሞ ዛሬ እኮ ያለ ደጋፊ ራሷ አለች። እንደው ተራምዳ በጣም ጥሩ። አንተስ ደምለው? እንዴ እኔ ዶክተር እኔ እንደው ደግሞ እንደው ምን አይዞ እንዴት ከረምክ ማለቴ ነው። ይሄ እንዲያው ነው አቶ ኤርሚያስ እንደው ክቡር ይግባውና እኔማ ደህና እኮ ነኝ። እንደው እሺ አንጓች እንዴት ነሽ? ባለቤትሽን ትወጂዋለሽ? እንዴ ምን ልየን? ምን ነው ዶክተር? ምን ነው ምን አልኩ? ደምሌ እኮ ባል ብቻም አልነበር እናትም ማለት ነበር። አሁንም ይሆናል። አይዞሽ። አንተስ ደምለው ትወዳታለህ? ዛዲያሳ ዶክተር እንዴ ትንጦለጦላ አስኳላ አምጥቶ የሚያንገላታይ መውደድ ታልሆነ ምን ይሆናል ብለው እንዴ? በጣም ጥሩ። አይ እንዲያው ከእናንተው ልስማው ብዬ ነው እንጂ ፍቅራችሁን አጥቼው አይደለም የጠየቅኳችሁ። አያችሁ ብዙ ሰዎች እንዲህ እንደናንተው ተዋደው ይጋቡና ልጅ መውለድ ባለመቻላቸው ብቻ ፍቅራቸውን ሽሮ ጎጆቻቸውን ያፈርሳሉ። ዛዲያሳ ዶክተር ስንቱ በልጅ ጦት ተለያይቶ ቀርቷል እኮ። ይሄ ታዲያ አግባብ አይደለም። ከሁሉም ፍቅር ይበልጣል። ሰው ፍቅር ካለው አሳዳጊ ያጣ ልጅም እንደራስ ያብራክ ክፋይ ተቀብሎ ማሳደግ ያጽድቅ እንደወጃ ያስኮንንም። አይ እሱስ እውነትህን ነው። ቲዮን የራስ ልጅ ታልሆነም ደግሞ ያስ ቢሆን የሰው ፍጡርም አይደል? አይ ይሄ እንኳን የማይሆን ነገር ነው። ይሆናል ካሉት የማይሆን ነገር የለም ደምለው። ይሄ የማይስማማም ከሆነ በስምምነት ከውጭ ወልዶ ማሳደግም ሌላ አማራጭ ነው። አዎ እንደው ይሄም ማለፊያ ነው። እንደው ከአብራክ ባይከፈልም የሚወዱት ሰው ልጅ ያው የራስ እንደማለት እኮ ነው። እንዴ ምን ነው ዝም አልሽ አንጓች? አሁን እንደው ደምለው ከሌላ ወልዶ ቢያመጣ ቅር ይልሻል? አይ መቼም ተማክረን ተስማምተን ታረግ ነው ቅር አይለኝም። እንደው ተኔ ስር ተሰርቆ ቢሄድ ግን አይ ይሄማ ትልቅ ጥፋት ነው። እና አንጓቼ እንደው እና አሁን ከሌላው ልጅ ባመጣ እንደው ይሁነኝ ብለሽ እንደው ትቀበይኛለሽ? ኧረ ተማክረን ታረግ ነው። ምን ነው አልቀበልህ ደምልሽ? አይ እንደው ተባረኪ የኔ እናት። ድሮም እኮ እንደው አንቺን ባርኮ የፈጠረሽ ቅዱስ ሴት እኮ ነበርሽ። ዛዲያና እስከዛሬ ያለ ዶክተር እንደው አንተስ ደምለው አንጓች ከሌላ ወልዳ ብታመጣ ትቀበላታለህ? እኔማ ዶክተር እንዴ ያው ትቀበላታለህ ወይ? አይ ይሄ አይሆንም እንዴ። ቢሆንማ ግጥም አድርጌ ነው የምቀበላት እንዴ። ይልቅ ዶክተር እንደው ምን ነው የማይሆነውን ጥያቄ ትተው ውጤቱን ቢነግሩን እንዴ ወዲያ እንደው ብንሄድሎት ይሻል ነበር እኮ። ጥሩ፣ እኔም ወደዛው እየመጣሁ ነበር። ባደረግነው ምርመራ በሕክምና ሊድን የማይችል የመውለድ ችግር ያለው አንተ ጋር መሆኑን አረጋግጠናል። በስከርኩ ምን አሉ ዶክተር? ማንነት የባለቤት ሳይሆን ያው ያንተ ችግር ነው። ሐሰት በፍጹም ይሄ እውነት ሊሆን አይችልም። ረጋ በል ደምለው። እርሶንም አጠመቆት እሷም ተባባሪ ሆነው ይችን ጎነጎኑ እንዴ ደምለው። ዝም በይ አንቺ አታውቂም አንጓቼ። አንቺን ሊያሳጡኝ ያሰፈሰፉ ከይሲዎች ናቸው። ደምለው ምን ነው ዶክተር ችግሬን ነግሬው እንዴ ቀና ሆነው ሊረዱኝ ተገዝተው። እመነኝ ደምለው፣
አሁንም በቅንነት ነው የተረዳው። በቅንነት ቢረዱኝ ነዋ መካኑ አንተ ነህ ብለው የሚሉኝ። አሁንም ደግሜ እልሃለሁ መሃንነት ያንተ ችግር ነው። ዶክተር አለመሆኑንም በማስረጃ አስረግጬ ነግሬው። የነገርከኝ ማስረጃ የተሳሳተ ወይም ደግሞ ያንተ ላይሆን ይችላል። እግዚኦ ክደት፣ እግዚኦ ብላት። ወዴት ልትሄድ ነው? ደምልዬ ረጋኝ እንደው ድሊ። ኧረ ዶክተር ኧረ ያዙልኝ፣ ኧረ ስለ ነፍስ ያዙልኝ። አይ መከሬ። ምነው አምላኬ፣ ምነው ጭንቀቴን አበዛብ። አንድያ እናቴን ለአንዲት ጀንበር ተደስታ ጥርሷ ሳይታይ አምላኬ። አወይ አንቺ ከርታታ በልጆቼ ሰርግ እንደተጠበሽ ልጆቼን እንዳል ዛሬም በልጆችሽ ጦስ አንዲት ስባሪ ከኔና ገዝቶ የሚያቀብልኝ ዘመድ አጣሽ። እንዴ ውባለም አወይ ድሌ እናንተ መጣው ኖሯል እንዴ? መምህር ምን ሆነሽ ነው እሱ የምታለቅሽው? እናትሽ እኮ እንዴ ደህና ነች መምህር። ቆይ የቀረውን ጽንስ ጨርሰው አላወጡላቸውም ወይስ? ኧረ እነሱስ አውጥተውላት ኖሯል። ታዲያ ምን አግኝቶሽ ነው እሱ የምታለቅሽው? አይ መምህር ላልቅሶይ ኋላ በይ እኮ ዝም በይ እንዴ። ሆዴ አልችላለኝና እኮ እምዬ ልወግ በቅቼ ታላሳርፋት እንዴ። አንቺ የመምህርሽን ቃል ለመስማት ከመቼ ጀምሮ የመጣ አመል ነው? ይልቅ አሁን ወዴት ነው እሱ ያሉት? መድኃኒት አግኝታ ትጀምራ እንዳሉ 1-2 ቀን እዚያ ትረፍ ብለው አሳርፈዋት ነበረ። መድኃኒቱ የሚያቀብላት ዘመድ ያላት መስሏቸው። አይዞሽ ውብዬ፣ አሁን ነይ እንግባና። አይ ሐኪሞቹ ሊያዋት ገብተዋል። ከደጅ ቆይ ብለውኝ ነው የወጣሁት። አይ መምህር፣ እንደው ለክፉም ለደጉም ፈጥኖ የሚደርሱት የባዳ ዘመድ እርሶ ነበሩ። እርሶ ግን ሰለቸው መሰለኝ። ያው ተይ ውብዬ፣ ያለ ኃጢአቴ ፈጥነሽ ወቅሰሽኝ ኋላ እንዳትጸጸች። ኧረ ምን በወጣው ተወቅሶታለሁ። እንደው የማያስችሉትን ጨክኖ ቢጠፉብኝ። ታዲያ እኮ የጠፋሁት ለአንቺው እናት መድኃኒት ፍለጋ ብርማ ዘለቄ እኮ ነው። እንዴ መምህር? አሁን ውዬ ብርማ በበቅሎ ገስግሼ መድኃኒቱን ይዤላችሁ መጣሁ። አቤት አንቱ ቅዱስ ሰው። እንዴ ባለም እንዴ እኮ ምንም ማለት አይደለም። በይልቅ አሁን ዝም በይ። እምባ ማየት እንደማልወድ ታውቂያለሽ አይደል እንዴ? በይ ዝም በይ። ምን እላለሁ? ፈጣሪ አምላክ በጎደሉ ይምላሉ። በአሁን መድኃኒቱን እንስጣቸውና አይ አንደኛቸውን ጨርሰው ካልወጡ ይቀበሉት አይመስለኝም። ደግ እንግዲህ አጠብቀን እንሰጣቸዋለና ምን ችግር አለ? ታውን በኋላ እምዬን አጣታለሁ ብዬ በወጣው በገባው ቁጥር አልነፈርቅም። እንግዲህ ወደ አባቴ መልእክት ብሄድ ልቤ አይፈራም። የት ልከውሽ ኖሯል? በይ ለተስካሩ የሚሆን ሽንኩርት፣ ድንች፣ ቅመም ሁሉ ገዝቼ እንድመጣ 5 ፓውንድ አስይዞ ሰዶኛል። 50 ብር? እስቲ ተው መምህር። እምዬ ይሄ ወድቃ የመድኃኒት ያለ ትላለች። እሱ መንገዱ ይኸው አጠገቧ ሆኜ እንኳን ውሃ እንዳላቀብላት እኔን በተስካር ስራ ያራውጠኛል። አይዞሽ ምንም አይደለም። ይልቅ እህትሽ የላከችሽልን መክረሚያውን የሰጠውሽን መከላከያ እየወሰድሽ ነው ወይስ? አይ መምህር ውባለም እየተጠቀምኩበት አይደለም ብለሽኝ እንዳነጣላ። ኋላ እንዴት አባቴ ላድርግ መምህር? ምን ነው ውባለም፣ የእህትሽን ድካም የኔንም ሩጫ እንዴ ምን ነው ውሃ ቸለሽበት ልጄ? ምን ነው ሆኖ ባጣ
ነው መምህር። እንዴ ሆኖውን ባጣለው ብለሽ ትሞቻለሽ እንዴ ታዲያ? እናትሽ በእርግዝና ሰበብ የደረሰባቸውን ነገር እያወቅሽ ታዲያ እሷና እኔ ትሰሚኛለሽ? ውባለም ገላሽ ሳይጠግ ጽንስ ብትሸከሚበት ከእናትሽ ለባሰ ዕዳ ነው የምትዳረጊው። ምን ለነገሩ እስካሁን ሳታረግዢ ቀርተሽ ነው? እሱስ እንደው መክረሚያን ክፉኛ እያመመኝ ብዙም አብረን አልተኛንም። እንዴት ምንሽን ነው እሱ የሚያምሽ? ኧረ እሱስ እንደው በፈጠረሽ ውባለም ንገሪኝ፣ ምንሽን ነው የሚያምሽ? ይተውኝ መምህር። ግድ የለሽም ይተውኝ፣ ምን ነገር አይደለም። ኦ አምላኬ፣ ሌላ ጣጣ፣ ሌላ ችግር ከእሱ ጋር መተኛት ነው አይደል ያሳመመሽ ውባለም? መምህር ደምን አረገኝ። አንተ ተጠረቅ ብዬሻለሁ። አንቺ ሴት እሺ ቆይ አንዴ ቆም በልማ። ቆመው ታገኙኝ። ኧረ እባክህን፣ ኧረ ተው ደምሌ፣ ኧረ ተው የሰው መሳቂያ አታርገን። የጉድ አገር ሰው አይደለሁ እንዴ? ያሻው እንደው ትስቁሎት ይስቅ ይደራ። አሁን ይኸውልሽ፣ ወይ ጉዴ! አንቺ ተይ ብዬሻለሁ። አንቺ ተይ። ወይ ድል እናንተው እንዲሁ የፍቅር አምባው ሚሄድ ምን ነው እንዲህ ጨከንክብኝ? አያ ደምሌ፣ እንደው ምን ነካ? ምን አልኩህ አንተው? አንቺ ዋቻ ታቂም አንጓች፣ አንቺ ሁሉን ቀና ነው ቀና መስሎ ነው የሚታይሽ አንጓች። ተይ ብዬሻለሁ። እሺ ከዚህ ከመንገድ ዳር ወደዛ ወደ ሻይ ቤቱ እንሂድና እዚያ ወስደሽ ደግሞ ምን ታድሊ ምን ትይኛለሽ? ኧረ አንተ ደምለው፣ ኧረ ተው እንደው የሀገር ወግ ሳትፈሪ ወንዱን መካም ብለሽ መዛበቻ አድርገሽኛል እኮ አንዴ። አንቺ እኔ መዛበቻ አላደረኩም። እኔ ምንም አልዶለትኩብህም። አላቆይ እንዴ ኋላ ልትሸልም ይኖራል ስትወጪ እንዴ ከረምሽ። ኧረ ተው ደምሌ፣ ኧረ ተው ቀናዋን ሰው ኮንነህ እንደው የጠጠት ዕዳ አታትርፍ። ምንም አይጠጥተኝ እንዴ እኔን ያለ ግብሬ መካን ያሰኘኝ ተጭኔ ስር ነጥቃ ልትልሽም አይደል እንዴ አንተ? ኧረ እንደው ፈጣሪህን ፍራ አንተው። ወይ ጉድ! አሁን ወግጅልኝ ልሂድ ነው የምልሽ። ታውን በላይ አይኗንም ማየት አይሻኝም እና ወዴት ትሄዳለህ? ያሻኝ ስፍራ የፈቀደኝ ቦታ እደርሳለሁ። አሁን ወግጅልኝ ነው የምልሽ። ኧረ እስኪ ቆይ እንዴ እስኪ አንቺ ዞር በይለት አለሜ። እንዴ ኋላ ጥሎሽ ሄደ እንደሆነ አቤት ወገኛ። አሁን ሚሽተን ገፍቶ ማለፍ አልሆን ብሎኝ እንጂ አንቺ እንደው አግደሽ ነው ተየቆምኩት። ኧረ እንደው ምን አለ ረጋ ብትል አንተው። ግድ የለሽም ፍቅር። እኔው እንደ ጠባዩ መክሬ እንዳመሉ አባብዬ አቆየዋለሁ። አንቺ ተሻዩ ቤት ጠብቂኝ ካልሽ ጥሩ። እንዲያውም ዶክተሩን ገብቻ አናግረዋለሁ። አቤት እንዲህ ተውጭ እንደው ላየሽ ሰው ትመስያለሽ። ኧረ እባክህን እንደው አንተው፣ ኧረ ተው አንተ ሰው ተመከር እንደው። የዚህችን ከይሲ ጥሩነት የሚሰብክ መካሪ አይሻኝም። እርጉም ናት ይቺ። ምን አልክ ደምለው? እሷ ስርጉምም አይደለች። ምን ነው አንጓች አላበዛውም? እንዲህ አሁንስ ተቆርቆሬላታ። ወትሮማ ተወዳምጤ ያለኝን አልሰማ ብዬ ነው እርጉም መሆኗን ነግሮኝ ነበር። እንደው ዲያምጠው እርጉምስ እሱ ይሄ አሪዮስ ትሰማለህ? የገዛ ስጋዎቼ ቁስሌን ተጠይፈውት ይሸሹ ሳትጠየፍ አጥባ አንድ ቀን እንኳን ቅርታ አታሰኘኝ። ደረቅ ሲሚንቶ ላይ ተጋርማ ስታስታመመኝ የቆየች እናት ማለት እኮ ነው ፍቅር። አንተ አሁን ወግጅልኝ ልሂድበት ነው የምልሽ። እሺ ወይ ታዳለ ወደ ፈቀደኝ እግሬ ወደ ወሰደኝ ነው። ኋላ የት ሄዳለሁ? ሚስቴን አስነጥቄ ምን ነገር አለኝና ፍቅር አምባ እመለሳለሁ። አንቺ አረገኝ ኧረ ግፍ አትናገር አንተ ሰው። ደግሞ ሚስትህን ማን ነው እሱ የሚነጥቀህ? በል ይሄ ሁሉ ሩጫ ይሄ ሁሉ ዱለታ ኋላ ለምን ኖሯል? ደምሌ እንዴ ተይኝ እስቲ አንቺው እንዳምጤው ሁሉን እኮ አጫውቶኛል። እሱ ያሻውን ይበላልኩህ እኮ። አረክ ግን እንደው አንተው እንዴት ብትገምተኝ ነው በል ይሄንን ሁሉ ያሰብከው? አንቺማ አንጓች፣ አንቺማ ምኑን አውቀሽውና ሄሬና እኮ ምኑን ነው ማላቅ? እንደው ምን ሞኝ
ብሆን አሳልፈውት ይሰጡኝ የማላውቅ ይህን ያህል የለየልኝ ጅል ሆኜ ነው ወይንስ? ሰጡሽ አልሰጡሽ ለኔ ምን ይበጀ ብለሽ አንቺ አንዴ እንደው ያለ ስምሽ ስም ሰጠው ሆድሽን አገውሽ ነው እኮ መውለድ አትችልም ብላ አንጓች ትጠላ መስሎ እና አንጓቼ መልሰሽ ታገቢኝ ፈቅደሽ ሚስት ትሆኚኝ አስበሻል? ዛዲያን ለዶክተሩ ስነግራቸው የቆየሁት ምኑን ሆኖ ነው መጠርጠር? ምኑን ነው የምትጠይቀኝ? በል ማተቤን የማጠብቅ ንጡ ክርስቲያን እኮ ነኝ እኔ አንጓች። አቤት የፍቅር አምባው ሚካኤል ለአንተ ምን ይሳን ሆኖራል ጌታዬ? አዎ ሚካኤል ይሳነው ነገር የለም። ለኔም ቁርጤን አሳውቀውኛል። ታሁን በላይ ያለ ስጋት ጎጆዬን አሞቃለሁ። በይ ጎሽ እንሂድ እንግዲህ። ነው ተይ እንደው የሚቆይ አንዳች ምክንያት የለኝም። ዛሬውኑ ታስኳላ እንጣ እንደው እንዴት የማይሆነውን ምን ነው የማይሆነው? አንጎጂ ዘመዶችን ታልሰናበት ወረገኝ መመለሴን ታልናገር እንደው እንደ ሌባ ሹልክ ብዬ ነው እንደምወጣ። አንጓቼ ምን ነው እንደው ደስታዬን ታልጠግበው መልሰሽ ነጠቅሽ። እንደው እነሱ እንደው አይኔ ማየት እንደጠሉ መልሰው እጅሽን እንደማይሰጡኝ እያወቅሽው። ኧረ ዛዲያ ጥሩ በዋሉልኝ ደህናውን እንኳን ሳልላቸው እንድመለስ ፈልገህ ኖሯል። አይ ድል እናንተው ለካይቺ ከይሲ ያንቺንም ልባጉሻብኛለች እና እንደው አይ እንግዲህ እንዴ ደምለው ንጡሃን ልጅ እንግዲህ ተወት አድርጋት። ትሰማኛለህ? እንዲያውም ተኔም ታንተም ታርቀን ወደ ጎጆአችን እንድንመለስ የምትጓጓው እሷው ነች። ስለዚህ ጋሸንም እትየንም እግራቸው ላይ ወድቀህ ይቅር በሉኝ ይበላቸውና ነው እኮ ይሄና ገዝሙ ሙሉ እግር ላይ ወድቄ ዛዲያን አንጓቼ እሺ እንደማይሉኝ አውቀሽ በመላለት ታሸሺ ነው። አረገኝ አረ እንደው እንዴት አይነቱ ጠማማ ወጥቷል አንተ። ተሰማለህ? አምላኬ ታይውል ታያድር ይህን አደጋ ያዘዘብኝ ታንተ መለየቴም ባይፈቅደው ነው። ታዩ ግድ የለም እኔም የድሬን አላጣውም። ታዩ ይኸውልህ ያን ከይሲ ዳምጠውን በምን እንዳፈቀሩት አላውቅም። ግር ቢለኝም ጋሼም እትዬም ያከብሩታል። ስለዚህ እሱን ሄደህ እንደው አማልደኝ ብትለው እኮ እንደገና አትመርመረክ ትለኝ እንደው ተፈቃድ ወጥቼ ያስቀየምኩት ዳምጤን ዘንድ አንዱ እንደገና ተመልሼ እንደው ዳምጠው ደምለው ላይ የዘራው የነገር ፍሬ እየለመለመለት ነው። ደምለው መሐነ መባሉን የፍቅር ተንኮል አድርጎታል። የአንጓች መረጋጋት ልቡን ይመልሰው ይሆን ወይስ የዳምጠው ፈረስ ሆኖ ሽብር ይፈጥራል? ፍቅርተ አስኳል ለነ ደምለው ደህንነት ስትጣጣር የገዛ እናቷ ጤና አዳም ጭንቅ ላይ ናቸው። ውባለምም ጤና የላትም። ይህን ብታውቅ ደግሞ ምን ይውጣታል? ተከታዮቹን ክፍሎች እናያለን። ተዋንያን ኃይሉ ተፈራ እንደ ሐኪሙ፣ አስቴር በዳኔ እንደ አንጓች፣ ካሳዬ ገበየው እንደ ደምለው፣ ደረጀ ደመቀ እንደ መምህር ሰረቀ፣ አበባ አስመላሽ እንደ ውባለም፣ ሐረገወይን አሰፋ እንደ ፍቅርተ። ደራሲያን አዲስ ገብረ ማርያም፣ መስፍን ጌታቸው፣ ዳንኤል አበበ። አዘጋጅ ዳንኤል አያሌው። ፖፕሌሽን ሚዲያ ሴንተር